አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በወርሃ ታኅሳስ በሁለቱ ወንድማማቾች መሪነት የተቀነባበረው ሰዒረ መንግሥት እንበል መፈንቅለ መንግሥት ግቡን ሳይመታ ከሸፈ። በመክሸፉም የታኅሳሱ ግርግር የሚል ስያሜ ተሰጠው። በዚያ በታኅሳስ ግርግር ወቅት መፈንቅለ መንግሥት ሊያደርጉ ያሰቡት ሰዎች ዓላማቸው ግቡን አልመታ ሲል የያዟቸውን ሰዎች ጨፍጭፈው ገደሏቸው። በመጨረሻም ይህን ድርጊት የመሩት ሰዎች በቁጥጥር ስር ዋሉ። ከነዚህም ውስጥ አንዱ ብርጋዴር ጀነራል መንግሥቱ ንዋይ ናቸው። ወንድማቸው ግርማሜ ንዋይም የዚሁ መፈንቅለ መንግሥት አቀነባባሪ ነበሩ። ብርጋዴር ጀነራል መንግሥቱ ንዋይ የክብር ዘበኛ አዛዥ በታኅሳስ 1953 ዓ.ም ስለፈጸሙት መፈንቅለ መንግሥት በተለየ ሁኔታ ለወንጀል አጣሪ ኮሚቴ የሰጡትን ሙሉ ቃል ይዘን ቀርበናል። ብርጋዴር ጀነራል መንግሥቱ ንዋይ ለወንጀል አጣሪ ኮሚቴው ምን አሉ ካላችሁ፣ እነሆ የተናገሩትን ቃል እንዲህ እናቀርበዋለን። አብራችሁ ብርጋዴር ጀነራል መንግሥቱ ንዋይ ከታኅሳስ 4 ማታ እስከ ታኅሳስ 7 ቀን 1953 ዓመተ ምህረት ስላደረግነው መፈንቅለ መንግሥት ቀደም ሲል ስላወጣነው ባለ 11 ነጥብ ዕቅድ ደግሞ ባጭሩ እንደሚከተለው እገልጻለሁ ብለው ገለጹ። አንደኛ፣ እስከ የካቲት ወር 1953 ዓመተ ምህረት ባለው ጊዜ ግርማዊ ጃንሆይ ለዓለም አቀፍ ጉዳዮች ወይም አንድ የመረጡትን አገር ለመጎብኘት ከአገር እንደወጡ ከአፍሪካ አህጉር መራቃቸው እንደተረጋገጠ የዕለቱ ዕለት መፈንቅለ መንግሥት ለማድረግና መኳንንቶችን በሆነ ዘዴ ወደ ቤተ መንግሥት በመጥራት እንደያመጣጣቸው በቁጥጥር ስር ለመዋልና አልመጣም ያሉትን ባስገዳጅ ይዞ በቁጥጥር ስር አውለው በክብር ዘበኛ ጠቅላይ መምሪያ በተመረጡ ክፍሎች ውስጥ አስሮ የመንግሥት ለውጥ ለማራመድና አሻፈረኝ የሚል ካለ ግን ለመግደልና ይህን ወርቃማ ዓላማ የግርማዊ ጃንሆይ ቤተሰቦች በጸጋ ተቀብለው ለደህንነታቸው ልዩ ጥበቃ እንደሚደረግላቸውና የመንግሥት ለውጥን በሰላማዊ መንገድ ደም ሳይፋሰስ ለመፈጸም። ሁለተኛ፣ ከፍተኛ የግርማዊ ጃንሆይ መኳንንቶች፣ የመከላከያ፣ የምድር ጦር፣ የአየር ኃይልና የፖሊስ ባለሥልጣናትን በቁጥጥር ስር በመዋል ከማንም ሰው ጋር ግንኙነት እንዳያደርጉ በማድረግ ጉዳያቸውን አጣርቶ ለፍርድ ለማቅረብ በምትካቸው ለሌሎች ሹመት ለመስጠትና ይህንንም ለመላ ዓለም ለማሳወቅ። ሦስተኛ፣ ምናልባት ይህን ጉዳይ ሜጀር ጀነራል መርዕድ መንገሻ፣ ሜጀር ጀነራል ከበደ ገብሬና ብርጋዴር ጀነራል አሰፋ አየነ ስለማይስማሙበት የመንግሥት ለውጥ ለማድረግ አግባብነት የሌለው ደም መፋሰስ በክብር ዘበኛና በጦር ሰራዊቶች መካከል እንዳይደርስ ጀነራሎቹን ግራ በማጋባት ለስብሰባ ወደ ቤተ መንግሥት ጠርቶ በቁጥጥር ስር ለማዋል እንደ ዋነኛ መጠቀሚያ ልዑል አልጋ ወራሽ አስፋ ወሰን በግርማዊ ጃንሆይ ቦታ እንዲተኩና ይህንንም የመንግሥት ለውጥ ልዑል አልጋ ወራሽ በድምፃቸው በሬዲዮ ለሕዝቡ ይፋ እንዲያደርጉ
ከዚህም በተጨማሪ በየጠቅላይ ግዛቱ ተሰማርተው ለሚገኙ ክፍለ ጦሮችና ተነጣይ ጦር ክፍሎች ለልዑል አልጋ ወራሽ የደስታ መግለጫና ለጦር ሰራዊት፣ ለክብር ዘበኛ፣ ለአየር ኃይል፣ ለባህር ኃይል፣ ለፖሊስ፣ ለፈጥኖ ደራሽ ሰራዊት ደሞዝ ጭማሪ መደረጉን በሬዲዮ ጣቢያና በቴሌግራም ለማሳወቅና በዚህ ምክንያት ጦር ሰራዊት አዛዦቻቸውን ከርተው ከክብር ዘበኛ ጦር እንዲተላለፉ ለማድረግ። አራተኛ፣ ይህንንም ተግባራዊ ለማድረግ የስልክ መስመር እንዲቋረጥ፣ ነፋስ ስልክ አገልግሎት እንዲቋረጥ፣ ሬዲዮ ጣቢያ በክብር ዘበኛ ጦር ቁጥጥር ስር እንዲውል፣ የጦር ሰራዊት ዓለም አቀፍ ወታደራዊ ሬዲዮ ወይም ሞርስ አገልግሎት እንዳይሰጥና ነባር ምስጢር ሠራተኞቹን አስወግዶ በታማኝ ምስጢር ጠባቂ አገናኝ መኮንኖች ለመጠቀም እንዲሁም ከክብር ዘበኛ፣ ከጦር ሰራዊት፣ ከአየር ኃይል፣ ከፖሊስና ፈጥኖ ደራሽ የተውጣጣ እያንዳንዳቸው 7 አባላት ያሏቸው በአንድ ከፍተኛ መኮንን የሚመራ 4 ቡድኖች ተቋቁመው ለኢትዮጵያ ሕዝብና በመላ ሀገሪቱ ለተሰማራው ሰራዊት ስለ መንግሥት ለውጥ ገለጻ እንዲያደርጉና አወያይተው በቂ መረጃ አሰባስበው እንዲመለሱ ከዛም ለሕዝብ ጥያቄ አፋጣኝ መልስ በመስጠት ሕዝቡንና መላ ሰራዊቱን ከአዲሱ መንግሥት ጎን ለማሰለፍ። 5ኛ፣ ይህ ሥራ ከተሟላ በኋላ ልዑል አልጋ ወራሽ አስፋወሰንና ያቋቋሙትን ካቢኔ በትኖ በምትካቸው አንድ ጊዜያዊ መንግሥት ለማቋቋምና በዚህ ጊዜያዊ መንግሥት ውስጥ ለዩኒቨርሲቲ መምህራንና ለተማሪዎች ከፍተኛ ዕድልና የሥልጣን ድልድል በመስጠት በመላ ሀገሪቱ ተዘዋውረው ጭሰኛ ገበሬ የእርሻ መሬት፣ በከተማ ደግሞ የቤት መሥሪያ የመሬት ይዞታ ለሌላቸው ድሃዎች የቤት መሥሪያ ቦታ መስጠት፣ ለመንግሥት ሠራተኞችና ለመምህራን እንዲሁም ለሰራዊቱ የደሞዝ ጭማሪ ለማድረግ። 6ኛ፣ ላደረግነው የመንግሥት ለውጥ በመላ ወዳጅ አገሮች ተዘዋውረው ስለ ኢትዮጵያ አዲስ መንግሥት ዓላማዎች ከመንግሥት ጋር በመወያየት የውጭ እርዳታ ድጋፍ በማግኘት ኢትዮጵያ በሕዝቡ ጠንክሮ መሥራት ከድህነትና ድንቁርና ለማላቀቅ በሁሉም አህጉር በከፍተኛ ምሁራን የሚመራ ልዑክ ለመላክና ዕውቅና ለማግኘት በተለይም ከአሜሪካ፣ ከእንግሊዝ፣ ከምዕራብ ጀርመን፣ ከላቲን አሜሪካና ከአፍሪካ ነፃ መንግሥታት ጋር የጠነከረና የጠበቀ ወዳጃዊ ግንኙነት ለማድረግ በተለይም ከግብፅ መንግሥት ጋር ስላለው የአባይ ወንዝ ጥያቄና ፍጥጫ በማስወገድ በዓለም አቀፍ ሕግ ስለ ታላላቅ ወንዞችና ሐይቆች የወጣውን ደንብ ለማክበር ከፍተኛ ሥራ ለመሥራት እንዲሁም ከኮሙኒስት አገሮች ደግሞ ከሶቪየት ኅብረትና ከቻይና መንግሥት ጋር ስለ ሕዝብ አደረጃጀት አንድ ትልቅ ፕሮጀክት ለመሥራትና አሁን ያለውን የኢትዮጵያን ሕገ መንግሥት ለመቀየር። 7ኛ፣ በርካታ የዩኒቨርሲቲ ተማሪዎችን ለነፃ ትምህርትና ሥልጠና ወደ ምዕራቡ ዓለም በመላክ በአጭር በመካከለኛና በረዥም ጊዜ ትምህርት ዓለም የደረሰበትን ስልጣኔ አውቀው ወደ ኢትዮጵያ ተመልሰው በሥራ ላይ እንዲያውሉ ለማድረግና ለዚህም የዓለም ባንክ እንዲተባበረን ከፍተኛ ሥራ ለመሥራት። 8ኛ፣ ነባሩ የተማሩ ባለሥልጣናትና አዲስ ተሿሚዎች የግል ጥቅማቸውን ማስተዳደር ትተው ልክ እንደ አሜሪካ ምሁራን ሕዝብና መንግሥት እጅና ጓንት ሆኖ በመሥራት ኢትዮጵያ ከአፍሪካ ሀብታም አገሮች ተርታ እንድትተላለፍ ለማድረግ። 9ኛ፣ የመንግሥት ባጀት ከመዥገሮች ነፃ ሆኖ ለተገቢውና ለተባለው ዓላማ ብቻ የሚውልበትን አንድ ጠንካራ የገንዘብ ወጪና ገቢ በተገቢው ሥራ ላይ ለመዋልና ብዝበዛን ለመከላከል የኦዲተር ወይም የሂሳብ ምርመራ ሥራን በአገር አቀፍ ደረጃ ለማዋቀር ከዚህም በተጨማሪ ያለ አግባብ ንጉሥ ኃይለ ሥላሴ ከኢትዮጵያ ድሃ ሕዝብ ተመዝብሮ በውጭ ባንክ የተከማቸው በብዙ ቢሊዮን የሚገመት ወርቅና የብር ገንዘብ በአጭር ጊዜ ውስጥ ወደ ኢትዮጵያ ባንክ ለማስመለስ። 10ኛ፣
በኢትዮጵያ የሃይማኖት እኩልነት እንዲከበር እንዲሁም አንዱ ዘር እንደተማረና እንደሰለጠነ አንዱ ዘር ደግሞ ተራና ሞኝ ጅላጅል እንደሆነ የሚቆጠርበት ባህል ተወግዶ ሁሉም ኢትዮጵያዊ እኩል ነጻነት ኖሮት በመከባበር የሚኖርበት ትውልድ ለመፍጠር የጋራ ጥቅም የሆኑትን ሀገራዊ የተፈጥሮ ሀብት እኩል ለመጠቀም 11ኛ የሚቋቋመው ጊዜያዊ መንግሥት ከላይ የተዘረዘሩትን እስከ ነሐሴ 30 ቀን 1955 ዓ.ም በሥራ ላይ በመዋል ሕዝቡ ተደራጅቶ ነጻነቱን በመጠቀም በየ4 ዓመቱ ፕሬዝዳንታዊ ምርጫ በአገር አቀፍ ደረጃ የሚካሄድበት ሥርዓት በመዘርጋት ፈጣን እድገትና በምንም አይነት ሊቋረጥ የማይችል ልማት በኢትዮጵያ ለማስፈን የመንግሥት ግልበጣ ተግባር ለመፈጸም ነው የተነሳ ነው። ይህንን ጽሑፍ አብዛኛውን በጥንቃቄ ያዘጋጀው አቶ ገርማሜ ነው። የሌትናንት ኮሎኔል ወርቅነህ ገበየሁ ሐሳቦች በገርማሜ ዕቅድ ላይ ተጨምሮበት እኔ ደግሞ ተጨማሪ ሐሳቦችን በመጨመር አዳበርኩትና ይህንንም የመንግሥት ግልበጣ ሥራ ከታህሳስ እስከ የካቲት ወር 1953 ዓ.ም ተግባራዊ ለማድረግ ወሰንን። ምስጢሩን ከኔና አቶ ገርማሜ ነዋይና ሌትናንት ኮሎኔል ወርቅነህ ገበየሁ በስተቀር የሚያውቅ ማንም ሰው የለም። ነገር ግን የአሜሪካ አምባሳደርና የግብፅ አምባሳደርን ሌትናንት ኮሎኔል ወርቅነህና አቶ ገርማሜ ወደ ኤምባሲያቸው ሄደው አነጋግሯቸው ለምናደርገው የመንግሥት ለውጥ ከፍተኛ ድጋፍ እንደሚሰጡን ቃል መግባታቸውን ገርማሜ ነገረኝ። በመጨረሻም ከአሜሪካ አምባሳደር ሪቻርድስ ከተባሉት ጋር ታህሳስ 1 ቀን 1953 ዓ.ም ተገናኝቼ በገርማሜ እንግሊዘኛ ቋንቋ አስተርጓሚነት የመንግሥት ለውጥ ማድረግ እንደምንፈልግ ነግረናቸው ለዚህም የአሜሪካንና የግብፅ መንግሥታት ከፍተኛ ድጋፍ እንዲያደርጉልን መርጠናል ብለን ነግረናቸው ምስጢርነቱን እንደሚጠብቁ ቃል ገብተውልን ስለ ጉዳዩም የግብፁ ፕሬዝዳንት ገማል አብድል ናስርን በምስጢር በማነጋገር ከፍተኛ ወታደራዊና ኢኮኖሚያዊ ድጋፍ እንዲሰጡ እንደሚያደርጉ ቃል ገብተውልናል። ከዛም የአሜሪካ አምባሳደር ሪቻርድስ ታህሳስ 3 ቀን 1953 ዓ.ም ከአቶ ገርማሜ ጋር ተገናኝተው ስለታቀደው የመንግሥት ለውጥ የግብፅ መንግሥት በፖለቲካና በኢኮኖሚ በኩል ከፍተኛ ድጋፍ እንደሚሰጥና በኢትዮጵያ ስለሚቋቋመው አዲስ መንግሥት ሕልውናን ለማረጋገጥ በቂ ወታደራዊ የሰው ኃይል ወደ አዲስ አበባና አስመራ ሊያሰማሩ ፈቃደኛና ዝግጁ መሆናቸውን ነግረውኛል። የግንኙነታችን ዋና ዓላማ ምናልባት አቶ ገርማሜና ሌትናንት ኮሎኔል ወርቅነህ የጀመርነው መፈንቅለ መንግሥት ካልተሳካ በአሜሪካው አምባሳደር አማካይነት እኔን አቶ ገርማሜንና ሌትናንት ኮሎኔል ወርቅነህን በቀጥታ ወደ ካይሮ ወይም አሜሪካ ወስደውን የፖለቲካ ጥገኝነት ሊሰጡን፣ መፈንቅለ መንግሥቱ ከተሳካ ደግሞ የገቡልንን ቃል ተግባራዊ ለማድረግ አስበው ይሆናል የሚልም እምነት አለኝ በማለት ብርጋዴር ጀነራል መንግሥቱ ነዋይ በታህሳስ 1953 ዓ.ም ስለፈጸሙት መፈንቅለ መንግሥት በተለየ ሁኔታ ለወንጀል አጣሪ ኮሚቴ የሰጡትን ቃል እንዲህ አቀረብ ነው። የሰጡት ቃል ሰፊና ብዙ በርካታ ምስጢሮችንም ያዘለ ነው። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879